እግዚአብሔር ይመስገን። ዛሬ አብረን የምናየው ያው በተለምዶ የማርቆስ ወንጌል እያለን ነው የምንጠራው። መጽሐፍ ቅዱስ ግን ያው ስናጠና የወንጌላትን መጽሐፍት ስናጠና የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ማርቆስ እንደጻፈው የተባለ ነው ከመጀመሪያውም መሆን ያለበት። ግን እንዳይረዝምና ከጊዜ አንጻር የማርቆስ ወንጌል እያልን እንሄዳለን። የማርቆስ ወንጌል እንግዲህ ልዩ የሚያደርገው ባህሪያት አሉት። ከነዛ ልዩ ከሚያደርጉት ባህሪያቱ የመጀመሪያው የመጽሐፉ አጀማመር ልዩ ያደርገዋል። ምክንያቱም ማቴዎስን እንግዲህ ስናይ ነበረ። ማቴዎስ ከዘር ሐረግ ይጀምራል፣ እነ ሉቃስም፣ ከዛ ደግሞ ዮሐንስ በተለየ መልኩ ከመጀመሪያው ራሱ እግዚአብሔር ነበረ ብሎ ይነግረናል። እና ማርቆስ ሲጀምር የመጀመሪያ ልዩ የሚያደርገው አጀማመሩ ከታሪክ ከውልደቱ ጋር አያይዞ ሳይሆን የሚነግረን ኢየሱስ የእግዚአብሔር ልጅ እርሱ የእግዚአብሔር ልጅ ነው ብሎ ከመጀመሪያው ይጀምራል። ያው ካሉት የወንጌላት መጽሐፍት መካከል አጠር ያለ ምዕራፍ የያዘ ነው። 16 ምዕራፍ ብቻ ነው ያለው። እንግዲህ መጽሐፉ የተጻፈበትን ዓላማ አይተን ከዛ እያንዳንዱን ክፍል እያየን በተወሰነ መልኩ እንግዲህ እግዚአብሔር በረዳን መጠን እያየን የምንሄድ ይሆናል። ሁለት ዓላማዎች አሉት። ማርቆስ የተጻፈበት ዓላማ ሁለት ነው። የመጀመሪያው እውነተኛ የእግዚአብሔር ልጅ ኢየሱስ መሆኑን ማሳወቅ ነው። እዚህ ጋር ያው ስለ እግዚአብሔር ልጅነት ሲያነሳ ራሱን ከእግዚአብሔር ጋር የሚተካከል ልጅ እንደሆነ ይነግረናል። በኋላ ላይ የተወሰኑ ነጥቦችን ከዚህ አንጻር እናነሳለን። ሁለተኛው ይህ መጽሐፍ የተጻፈበት ዓላማ ደግሞ ክርስቲያኖች ወይም ደግሞ በጊዜው እሱ በጻፈበት ጊዜ መከራ የሚበዛበት ጊዜ ስለነበረ ከኢየሱስ ሕይወት በማየት እንዴት መኖር እንዳለባቸው፣ ኢየሱስን እንዴት መስለው መኖር ይቻላል የሚለውን ለማሳየት ነው። የመጀመሪያ ዋነኛ ዓላማ እርሱ ኢየሱስ የእግዚአብሔር ልጅ ነው፣ የተቀባ መሲህ እርሱ ነው ብሎ ይህንን ዓላማ በደንብ የኢየሱስን የእግዚአብሔርን ልጅነት በእያንዳንዱ ክፍል እንዴት አድርጎ በበሽታ ላይ እንዴት አድርጎ እግዚአብሔር ራሱ እግዚአብሔር እንደሆነ የእግዚአብሔር ልጅነቱን ይነግረናል። በአጋንንት ላይ ቃሉን እንዴት አድርጎ በስልጣን ይናገር እንደነበረ፣ ቃሉ የሚናገረው የሚሆንለት እንደሆነ እያሳየን ይሄዳል ማለት ነው። ከማርቆስ ወንጌል የምንማራቸው ነገሮች አሉ። እንግዲህ ማገልገል የምንፈልግ ከሆነ፣ ጌታን መከተል የምንፈልግ ከሆነ፣ ደቀ መዝሙር መሆን የምንፈልግ ከሆነ ኢየሱስን የሚመስል አይነት ሕይወት ሊኖረን ይገባል ብሎ ማርቆስ ይነግረናል። እንግዲህ ለምንድን ነው ማርቆስ እንግዲህ ከሚለይባቸው ባህሪያት አንዱ ኢየሱስ ያደረጋቸው ነገሮች ላይ በፍጥነት ወዲያው የሚለውን እንደውም 41 ጊዜ ተጠቅሟል። ወዲያው በቃ ከአንዱ ወደ አንዱ ግን ትኩረት ያደረገው ኢየሱስ ያደረጋቸው ድንቅና ታምራት ፈውሱ ላይ ኢየሱስ ያደረገው ነገር ላይ ትኩረት ያደርግ ነበርና ይህንን ያደረገበት ዋነኛው ምክንያት እኛ ክርስቲያኖች የተግባር ሰዎች መሆን እንድንችል ነው። የኢየሱስ ተከታይ ነን የምንል ሰዎች በተግባር መኖር እንደሚገባን ሊያሳየን ስለፈለገ ነው። ያው ሁላችሁም እንደምታውቁት የዚህ መጽሐፍ የማርቆስ መጽሐፍ ዋነኛ ጥቅስ በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ የሚገኘው እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም የሚለው ቃል ነው ማለት ነው። ግን ለመግቢያ ይሄንን ያህል ካልን ወደ ምዕራፍ 1 ላይ እንሄድና የተወሰኑ ነገሮችን እናያለን። እንግዲህ ቅድም ስናነሳ እንደነበረው ማርቆስ ይህንን ክፍል ሲጀምረው ገና የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ብሎ ነው የሚጀምረው። ወደ ዘር ሐረጉ አይሄድም። የተጻፈው ይሄ መልእክት የተጻፈው ለሮማውያን ስለሆነ ወይም ደግሞ አሕዛብ ለሆኑ
ብቻ በቀጥታ ለአይሁዳውያን ብቻ የተጻፈ መጽሐፍ አይደለምና ሲጀምር ብዙ ታሪክ አይደረደርም። የኢየሱስን የዘር ሐረግ አያነሳም። ግን በቀጥታ ቁጥር 1 ላይ ሁላችንም እንደምናየው የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ቀደም አንስቼዋለሁ። ይሄንን ኢየሱስ የእግዚአብሔር ልጅ ነው፣ መሲህ ነው። ደግሞ ይዞ የመጣው የሆነ መልእክት ይዞ ሳይሆን የመጣው ራሱ መልእክት ነው። ራሱ ኢየሱስ መልእክት እንደሆነ በመንገር ነው እንግዲህ ማርቆስ ይህንን ክፍል የሚጀምርልን። ስለዚህ ሌላው ኢየሱስ ሰው መሆኑን ሲያነሳ ኢየሱስ መራቡን፣ መደነቁን፣ መቆጣቱን ይህም ልዩ የሚያደርገው ባህሪ ነው። በሌሎቹ መጽሐፍት ላይ ብዙ እንደዚህ አናይም። ግን ኢየሱስ ይገልጥ የነበረውን የሰው በሰው ውስጥ የሚገኘውን ሰው በመሆኑ ውስጥ ያለው ማንነት ይነግረናል። ሰው በመሆኑ ውስጥ ምክንያቱም መራቡን ይነግረናል፣ መደነቁን ይነግረናል፣ መቆጣቱን ይነግረናል። ምንም ነገር የደበቀን ነገር የለም ማለት ነው። እንግዲህ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ሲነግረን የእግዚአብሔር ልጅነት ከእግዚአብሔር አባትነት ጋር የተያያዘ መሆኑን ያስረዳል ማለት ነው። የኢየሱስ የእግዚአብሔር ልጅነት ጅማሬም ሆነ መነሻ የለውም። ልክ እንደኛ እንደ መላእክት ጅማሬና መነሻ የለውም። ከእግዚአብሔር ጋር የተተካከለ ማንነት እንዳለው በግልጽ ይነግረናል ማለት ነው። እንግዲህ ቁጥር 1 ላይ እንደው ትንሽ ለመቆየት ያህል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ሲል የኢየሱስ ክርስቶስ በአይሁድ ዘንድ ያው የተለመደ ስም ነው፣ የምታውቁት ነው። የሹዋ በአዲስ ኪዳን ወይም በግሪክ የሹዋ የሚል ትርጓሜ ነው ያለው። ያዌ የኛ አዳኝ ነው። ያው ማቴዎስን ስላጠናን በመላእክት በኩል ይሄ ስም እንደተሰጠው አይተናል ማቴዎስን ስናጠና። ስለዚህ መሲህ ነው፣ የተቀባ ነው፣ ከእግዚአብሔር የተቀባ ነው ብሎ አስረግጦ የሚነግረን ገና ከመጀመሪያው ነው ማለት ነው። ብዙ ርቀት ሳንሄድ ገና ሲጀምር የኢየሱስን ክርስቶስ መሆን፣ መሲህ መሆን፣ የተቀባ መሆኑን አስረግጦ በመናገር ይጀምራል ማለት ነው። እንግዲህ እኛ ኢየሱስ ክርስቶስ ነው የምንለው ምክንያቱም የተቀባ መሲህ ከእግዚአብሔር የተላከ ራሱ እግዚአብሔር የሆነ እንደሆነ እናውቃለን። አማኞች ስለሆነ ነው ይህንን የምናደርገው። እንግዲህ ይህንንም አንስታችሁታል ብዬ አስባለሁ። አንዳንዶቹ ግን መሲህ መሆኑን ከእግዚአብሔር ዘንድ የተቀባ መሆኑን ላለመቀበል ስለሚፈልጉ የናዝሬቱ ኢየሱስ ይሉታል። እኛ ግን ኢየሱስ ክርስቶስ ብለን እንጠራዋለን። እግዚአብሔር ቀብቶታል። እንግዲህ አሁን መቀባቱን፣ መሲህ መሆኑን፣ ከእግዚአብሔር ጋር የሚተካከል የእግዚአብሔር ልጅ የእግዚአብሔር ቅዱስ መሆኑን እንኳን ሰዎች አይደሉም። እንግዲህ ምዕራፍ 1 ቁጥር 34 ላይ ምዕራፍ 3 ከቁጥር 11 እስከ 22 ሄደን ብናይ እንዲገልጡት አልፈለገም። ለምንድን ነው ክርስቶስ መሆኑ እንዲገለጥ ያልፈለገው ካልን በንግግር የሚገለጥ ሳይሆን በሕይወት በሚያደርገው ተግባር እርሱ ክርስቶስ መሲሁ እንደሆነ እንዲገለጥ ስለፈለገ ነው ኢየሱስ ያንን ያደርግ የነበረው። እንግዲህ አንዳንድ ነጥቦችን ስናነሳ ቁጥር 1 ላይ እንደዚህ የሚል ቃል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል። ይሄ ወንጌል የሚለውን ቃል የምስራች ወይም ደግሞ የሚያድነው መልእክት ማለት ነው። ስለዚህ አሁን ይሄ ወንጌል የራሱ የእግዚአብሔር ወንጌል ነው። ወንጌሉ ማን ነው? ራሱ ኢየሱስ ነው ብሎ ነው ማርቆስ የሚነግረን።
እንግዲህ የምስራች የሚለውን አይሁዳውያንና አሕዛብ የሚረዱበት መንገድ የተለያየ ቢሆንም የምስራች መሆኑ ዜና መሆኑ የተለየ በተለያየ መንገድ ቢረዱትም ግን ዜና ዜና ነው። መልእክት ለመዳን የሚሆን መልእክት አስደሳች ዜና መሆኑ አይቀየርም። ወንጌል መሆኑ የሚቀየር አይደለም። ለማርቆስ የኢየሱስ መምጣት ምስራች ነው፣ ወንጌል ነው ለማርቆስ። ለምን? እኛን ነፃ ለማውጣት ነው የመጣው። እኛን ከኃጢአት ነፃ ለማውጣት፣ እኛን ከእስራት ነፃ ለማውጣት፣ እኛን ወደ ሕይወት ለማምጣት ስለሆነ የመጣው ሲጀምር ገና የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ሲነግረን የወንጌሉንም ኃይል አብሮ እየነገረን ነው የሚሄደው። እንግዲህ ያ ወንጌል ስንል መጽሐፉን ሳይሆን እንደዚህ ጥቅል መጽሐፉን እንደዚህ ሳይሆን መልእክቱ ይሄ ዝም ብሎ ኮንተንት ብቻ ሳይሆን በዚህ ውስጥ የተቀመጠው እያንዳንዱ መልእክት እንደሆነ የተቀባ መሆኑ ደግሞ እርሱ የእግዚአብሔር ልጅ መሆኑን የሚያስረግጥ ነው። እንግዲህ የምስራቹ ምንድነው ከተባለ የምስራቹ ማለት ራሱ ኢየሱስ የእግዚአብሔር ልጅ መሆኑ የምስራች። አሁን የመጣው አሁን የእግዚአብሔርን መንግስት ሐሳብ ይዞልን የመጣው ራሱ እግዚአብሔር የሆነው ወልድ ኢየሱስ ክርስቶስ የተቀባ መሲህ ነው። ይህንን ዜና ይህንን መልእክት ይዞልን የመጣው ይዞ የመጣ ብቻ ሳይሆን መልእክቱ ራሱ እርሱ ኢየሱስ እንደሆነ ማርቆስ ይነግረናል። እንግዲህ ወንጌል ስንል ስለሌላ ስለምንም አይደለም። ብዙ የምንሰማው ነገር ቢኖር እኛ ከመጽሐፍ ቅዱስ ቃል ውጪ አንወጣም። ወንጌል ማለት ስለ ልጁ ስለ ኢየሱስ ክርስቶስ ብቻ ነው። ሌላ ወንጌል የለም፣ ሌላ ዜና የለም። ከዚህ የሚበልጥ የእግዚአብሔር ልጅ ከሆነው ከኢየሱስ ክርስቶስ የሚበልጥ ሌላ የምስራች ወይም ደግሞ ሌላ ዜና የለም ማለት ነው። ያው እንግዲህ የኢየሱስ ክርስቶስ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ሲል ያው ከፍጥረት ጋር ከነገር ጅማሬ ጋር እግዚአብሔር አስቀድሞ ያሰበው ነገር እንደሆነ ማየት እንችላለን ማለት ነው። ስለዚህ ገና ከመጀመሪያው ቁጥር 1 ላይ የምናየው ነገር አለ። ይሄ የምስራች ቃል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ካሁን በኋላ ስናነሳ የምስራች የምንለው ራሱን ኢየሱስን እንደሆነ ይነግረናል ማለት ነው። ከቁጥር 2 እስከ 8 ያለውን ስናይ የምናነሳቸው መልእክቶች አሉ። ምንድነው? እንግዲህ መንገድን የሚጠርግ መልእክተኛን በፊት እልካለሁ። ስለ ዮሐንስ ነው የሚያነሳው እና ዮሐንስ ላይ በጣም የሚገርመው ነገር ምንድነው? አንደኛ መልእክተኛው ከእግዚአብሔር ልጅ ከተቀባው ከኢየሱስ ቀድሞ መጥቷል። ሁላችንም እንደምናውቀው ዮሐንስ ያገለገለው 6 ወር ብቻ ነው። ቀደም ብሎ ነው አገልግሎት የጀመረው። ግን ሲናገር ስለ ኢየሱስ ብቻ ነው የሚያወራው። ሌላ የሚያወራው ሌላ የተላከበት ሌላ መልእክተኛ የሆነበት ጉዳይ እንደሌለው ማርቆስ በግልጽ ይነግረናል። በጌታ ፊት እየሄደ ጌታ እየመጣ ነው። በኋላ ላይ እናየዋለን። እኔ አሁን አጠምቃችኋለሁ። እኔ ማጠምቃችሁ የንስሐ ጥምቀት ነው፣ በውሃ ነው ማጠምቃችሁ። ከኔ በኋላ ግን የሚመጣ አለ፣ ኢየሱስ ይባላል። እሱ ሲመጣ የሚያጠምቃችሁ በመንፈስ ነው። ስለዚህ በመንፈስ ቅዱስ የሚያጠምቃችሁ ከኔ በኋላ የሚመጣ አለ እያለ ወደ ኢየሱስ እያመለከተ የሱም አዋጅ ደግሞ የኢየሱስ መምጣትና ኢየሱስ ይዞት የሚመጣው የምስራች
የእግዚአብሔርን መንግስት ሐሳብ በህዝቡ ዘንድ መግለጡ ለሱ ትልቁ አገልግሎቱ እንደሆነ ይናገራል። ዮሐንስ ራሱ ነው ይህንን የሚናገረውና እንደዛ እንድንሆን ዓላማችንን የማንስት ሰዎች እግዚአብሔር ያደርገን። እንግዲህ ስለ ዮሐንስም የተጻፈው ትንቢት ተፈጽሟል። በኢሳይያስ ላይ በሚልክያስ ላይ የተጻፈ ጥርጊያን የሚያዘጋጅ መንገድን የሚያዘጋጅ መልእክተኛ ቀድሞ እንደሚመጣ በትንቢት መጽሐፍት የተጻፈው ፍጻሜን አግኝቷል ማለት ነው። ለምንድን ነው እንግዲህ አሁን ማርቆስን ስናየው ቀደም ለየት የሚያደርገው ነገር አለ ብለናል። ለየት የሚያደርገው ነገር ወዲያው ኢየሱስ የእግዚአብሔር ልጅ መሆኑን መሲህ መሆኑን የወንጌል መጀመሪያ ብሎ ይጀምርና ለምንድን ነው ወደ ዮሐንስ ፈቀቅ ያለውና ስለ ዮሐንስ ማውራት የፈለገው ካልን መንገድ እያዘጋጀ ያለለት ማን እንደሆነ ማጉላት ስለፈለገ ነው። መንገድን እያዘጋጀ ያለው እውነተኛ የሆነው የእግዚአብሔር ልጅ የሆነው ኢየሱስ መልእክቱን ይዞ የመጣ ነው፣ ራሱ መልእክት ነው ብሎ እሱ ላይ ትኩረት ማድረግ ስለፈለገ ነው። ለዚህ ነው ማለት በህዝቡ ዘንድ እውነተኛ የሆነውን መሲሁን እንዲጠብቁ ስለፈለገ በጣም ልባቸው እንዲነሳሳ ከመፈለጉ የተነሳ እንግዲህ የተናገረበት መንገድ ይገርማል። እኔ አለ አሁን በቃ ይሄ በጣም ደንቋቸዋል። ብዙ ሰዎች የዮሐንስ የሚያደርግ የነበረውን የንስሐ ጥምቀት ይጠመቁ ነበር፣ በውሃ የሚያጠምቅ የነበረውን ጥምቀት ይጠመቁ ነበር። ግን እንደዚህ አለ፣ አይ እኔ ተጎንብሼ የጫማውን ጠፈር እንኳን መፍታትም አይገባኝ። ዝቅ ማለት አንድ ነገር ነው። ዝቅ ማለት አንድ ነገር ነው። ባሪያ ሊያደርገው የሚገባ ነገር ነው። አይ ከዛም በታች አውርዶ በቃ እኔ ጫማውን እንኳን መንካት የማይገባኝ ሰው ነኝ፣ ምክንያቱም ከእኔ በኋላ የሚመጣው በጣም ኃይለኛ ነው ብሎ ወደ ኢየሱስ ያመለክታል። እና እያንዳንዳችንን በማል እንደዚህ እያልኩ ሄዳለሁ። እያንዳንዳችንን በምናገለግልበት በምናደርገው ነገር ሁሉ ወደ እውነተኛ መሲህ ወደ ኢየሱስ ማመልከት እንድንችል እግዚአብሔር እያንዳንዳችንን ይርዳል። ይህንን መልእክት ያመጣው ሰው እቺን ብቻ ተናግሬ ማለፍ እፈልጋለሁ። ይህንን መልእክት ያመጣው ሰው ዮሐንስ ይኖር የነበረው ኑሮ በጣም ሊሚትድ ነበረ። አንደኛ እንደምናውቀው እሱ የሚናገረው መልእክት ምቾት የሚሰጥ አይነት አይደለም። ሰዎችን አሜን አሜን ምናምን የሚያስብል አይነት መልእክት አልነበረውም። እንደውም የስድብ ቃል የሚመስል እንግዲህ ያው የስድብ ቃል የሚመስል እናንተ የፉኝት ልጆች ምናምን እያለ የሚናገር አይነት ሰው ነው። በቁጣ የሚናገር ሰው ነው። ኮንፈርት የሚሰጥ አይደለም። ግን ይህንን መልእክተኛ ሆኖ ለመቀጠል የሚያስፈልገውን ውሳኔ ግን ሲወስን ህይወቱን በጣም ኖርማል አድርጎ ነው የጀመረው። አንደኛ ያው አንበጣ ይበላ ነበር። እኛ መካከል አንበጣም ይበላል ብዬ አላስብም። ግን አንበጣ ከተፈቀዱት ምግቦች መካከል አንዱ ነው። መብላት ይችላል። ግን በምርጫ ነው ያደረገው። በምርጫ ከዚህ መልእክተኛነቱ ስለ ኢየሱስ ከመናገር ስለ መሲሁ ከመናገር የሚያግደው ሌላ ላይፍ ስታይል ውስጥ ለመግባት የሰው ፈቃደኛ አልነበረም። ያለውን ኖርማል የሆነ ነገር በቀላሉ ሊያገኝ የሚችለውን አይነት ምግብ እየበላ ራሱን ቆጥቦ የኖረ ሰው ነው። ይቅርታ እዚህ ሚዲያ ላይ እንደዚህ ይባል አላውቅም። ግን በአሁን ዘመን ሰው በጣም በተለየ ሁኔታ በተለይ አገልጋይ በሚባል ሰርክል ውስጥ ሁሉን የሚያካትት አይደለም፣ በጣም የተንደላቀቀ ኑሮ በመኖር ዮሐንስ ግን በተንደላቀቀ ኑሮ የሚኖር አይነት ሰው ወይም ደግሞ ያንን ፍላጎት ያለው ሰው ሳይሆን በፈቃዱ በቀላሉ ሊገኝ የሚችል ነገርን እየበላ ግን መልእክቱን ኢየሱስ እየመጣ ነው፣ መሲሁ እየመጣ ነው። ይሄ መሲህ በእኔና በሱ መካከል እንኳን ንጽጽር ማድረግ አትችሉም። በጣም ተቀብለውት ነበረ እንደምታውቁት ዮሐንስንና በሱና በእኔ መካከል
በንጽጽር ምንም አይነት ነገር ሊቀርብ እንኳን አይችልም እያለ የሚናገር የሚገስጽ፣ ፈሪሳውያንን የሚገስጽ በድፍረት የሚናገር በዚህ ዘመን እግዚአብሔር እያንዳንዳችንን ይርዳን። መገሰጽ ያለበትን እንድንገስጽ፣ መስተካከል ያለበትን እንድናስተካክል፣ ደግሞ ኖርማል የሆነ ላይፍ እየኖርን ማገልገል እንድንችል እግዚአብሔር ይርዳን። ይህ ሰው የሚያደርገው ነገርና የሚናገረው ነገር አብሮ የሚሄድለት አይነት ሰው ነው። የዮሐንስ ዋነኛ ትኩረት መልእክተኛነቱ ነው እንጂ ህይወቱ አይደለም። የሚበላው ነገር አይደለም፣ የሚጠጣው ነገር አይደለም፣ የሚለብሰው ነገር አይደለም። እግዚአብሔር አስቀድሞ በነቢያት የተናገረለት ያ ትንቢት በህይወቱ መፈጸሙ ነበር ዓላማው። አንድ ነገር የሰበከ አንድ ነገር የኖረ ብሎ አንድ ሰው ገልጾታል። እውነት ነው። ዮሐንስ አንድ ነገር የሰበከ ለአንድ ነገር ብቻ የኖረ ለአንድ ነገር ለመኖር የሚከፈለውን ዋጋ ሁሉ የከፈለ ነው እና ኢየሱስን ከፍ ከማድረጉ የተነሳ ባሪያ ታውቃላችሁ የጌታውን እግር የማጠብ ግዴታ አለበት። ግን ዮሐንስ በንጽጽር እንኳን እንዳይቀመጥ ከመፈለጉ የተነሳ ምንድነው ያለው? እኔ የጫማውን ጠፍር እንኳን መፍታት አይገባኝም፣ እንደዚህ እግሩ ጋር መቅረብ አይገባኝም ብሎ አስቀመጠ። እንደዚህ አይነት ትህትና እግዚአብሔር ለእያንዳንዳችን ይስጠን። ልባችንን እግዚአብሔር ያንቃን። እስከ መጨረሻው ግን ቃሉን የጠበቀ መልእክተኛነቱን፣ መንገድ ጠራጊነቱን በትክክል ያሳየ ሰው እንደሆነ እናያለን። እኔ በውሃ አጠምቃቸዋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃቸዋል እያለ ይሰብክ ነበር። ታውቃላችሁ ለአይሁዳውያን የውሃ ጥምቀት ኖርማል ነገር አይደለም። ማለት አይሁዳውያን የውሃ ጥምቀት አያስፈልጋቸውም። አሕዛብ ነው። አንድ አሕዛብ የይሁዲነትን ሲቀበል ነው የውሃ ጥምቀት የሚያደርገውና አይሁዳውያን እንኳን ከመልእክቱ ኃይለኛነት ልባቸውን ከመንካቱ የተነሳ አይሁዳውያን እንኳን የዮሐንስ ያጠምቅ የነበረውን የውሃ ጥምቀት ይጠመቁ ነበር። በጣም የሚገርመው ግን መልእክቱን እንዳልሳተ ዓላማውን የሳተ ሰው እንዳልሆነ የምናውቀው በምንድን ነው? እኔ በውሃ አጠምቃቸዋለሁ አለ። ምክንያቱም በውሃ ሲያጠምቃቸው ውጫዊ የሆነ ድርጊት ነው እንጂ ከውስጥ የሆነ ለውጥ ሊያመጣ የሚችል ነገር እንዳልሆነ ያውቃል። ከውስጥ የሆነ የህይወት ለውጥ ሊያመጣ የሚችለው በመንፈስ ቅዱስ የሚደረግ ጥምቀት ስለሆነ እኔ በውሃ አጠምቃቸዋለሁ፣ ከኔ በኋላ የሚመጣው ግን በመንፈስ ያጠምቃቸዋል ብሎ አጽንኦት ሰጥቶ ይናገራል። አንድ ክርስቲያን በመንፈስ መጠመቅ አለበት። በመንፈስ የሚያጠምቀው ደግሞ ኢየሱስ ነው። ሰፊ ጊዜ ይኖራል ብዬ አስባለሁ። ያው የዮሐንስ ጥምቀት የውሃ ጥምቀት ነው። የኢየሱስ ጥምቀት የመንፈስ ጥምቀት ነው። አንድ እዚህ ቦታ ላይ የሰማሁትን የዮሐንስን ህይወት በተመለከተ እንትን ስል የሰማሁትን ነገር ሳስብ የሰማሁትን ነገር ልናገር። ጀማሪ ስለሆንኩ እንግዲህ ሰዓት እየወሰድኩ ነው። ግን አንድ አንበሳና ለትጂም ነግሬያታለሁ። አንድ አንበሳና አንድ ሰውዬ ጓደኛ ሆኑ አሉ። ቅዳሜ ነው የሰማሁት እና ጓደኛ ሆነው በጣም ረጅም ጊዜ አብረው ኖሩ እና አብረው ከኖሩ ያው ተዋወቁ። የሆነ ጊዜ ላይ አንበሳው ደከምከም ሲል ምን ሆነ ነው አለው ሰውየው። አንበሳው አይ ርቦኝ ነው አለ። እና እንዴት ነው ሲለው አይ በቃ ወደዚህ ሰፈር እስቲ ሄጄ ምግብ ልፈልግ አለው። እና ምግብ ልፈልግ ሲለው ወደዛ ሰፈር የምትሄድ ከሆነ እዛ ሰፈር ክርስቲያኖች አሉ እንዳትበላቸው አለው። አንበሳው መልሶ ጠየቀ፣ ክርስቲያኖች መሆናቸውን በምን አውቃለሁ ሲል በሽታቸው በመዓዛቸው ታውቃቸዋለህ አለው። ከዛ እሺ ብሎ አንበሳው ምግቡን ፍለጋ ሄደ። ከዛ በኋላ ምግቡን በልቶ ከሆነ ሰዓት በኋላ ተገናኙ። እንዴት ነው ምናምን ሲለው አይ እዛ ያልከኝ ሰፈር እኮ ሰዎቹን አግኝቼ በሏቸው አሉ። እንዲህ ክርስቲያኖቹን በላቸው ሲለው አይ የሚገርም
አንተ ያልከኝን ክርስቲያን መዓዛና ሽታ ያልከውን ነገር ያገኘሁት ምላሳቸው ጋር ስደርስ ብቻ ነው አለ እና እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። ዮሐንስ በምላስ የሚናገር ብቻ ሳይሆን በሕይወት የሚኖር ነው። መጀመሪያ ላይ የማርቆስን ወንጌል አሁን መነሻ ብለን ስናነሳ ሁለተኛው ማርቆስ ሊነግረን የፈለገው ሁለተኛው መልእክት የምናገለግል ከሆነ የእሱ ተከታይ የምንሆን ከሆነ ኢየሱስ እንደኖረው አይነት ሕይወት እንድንኖር እግዚአብሔር ይርዳል። ምላሳችን ላይ ብቻ ንግግራችን ላይ ብቻ እንዳይገኝ ፈጠን ብዬ ለመሄድ ጥረት አደርጋለሁ። ከቁጥር 9 እስከ 11 ባሉት ክፍሎች ላይ የተወሰኑ ነገሮችን ኢየሱስ ማን እንደሆነ እዚህ ቁጥር ላይ ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ፣ ከዛ ከውሃ ወጣ፣ ከሰማያት ሲቀደድ መንፈስን በርግብ ሲወርድበት የሚለውን ክፍል ሲናገር ይህንን የሚናገርበት ዋነኛው ምክንያት ሰው ሁሉ እያየ ሕዝብ ሁሉ እያየ እየሰማ የተደረገ ድርጊት ነው እና ይህንን ሲናገር ያደረገበት ዋነኛው ምክንያት ጌታ ኢየሱስ ክርስቶስ የሰው ሥጋ የለበሰው በእኛ ምትክ በእግዚአብሔር ዘንድ የሚያስፈልገውን ነገር ሁሉ ስለ እኛ ሆኖ ሊያደርግ ነው የሚለውን መልእክት ማስተላለፍ ነው። እንደ ሰው ቀደም ብየዋለሁ። እንደ ሰው ኢየሱስ ያደርግ የነበረውንም ነገር ማርቆስ አንስቶልናል። ኢየሱስ ሲጠመቅ ዮሐንስ ኢየሱስን ሲያጠምቀው እንደ ሰው ነው የተጠመቀው። ሄዶ ማንኛውም ሰው እንደሚጠመቀው የንስሐ ጥምቀት ያጠምቅ ነበረ። ኢየሱስ ግን ምንም በደል አልነበረበትም፣ ምንም ኃጢአት አልነበረበትም፣ ኃጢአት አልሰራም። ያንን ሊጠመቅ የሚያስፈልግበት ምንም አይነት ምክንያት አልነበረም። ከሁኔታው አንጻር ዮሐንስ ከሚያደርግበት አንጻር ያየነው እንደሆነ ኢየሱስ ያንን ሊያደርግ የሚገባበት ምንም አይነት ምክንያት አልነበረም። ግን እኛን ወክሎ ስለሆነ ያደረገው እኛን ወክሎ በእግዚአብሔር ፊት የሚታይ ኃጢአት የሌለበት ግን የሰዎችን ኃጢአት የተሸከመ ሆኖ ቀረበ። ስለዚህ ይህንን ማድረግ ያስፈልገው ነበር። ሁለት ነገሮችን እናንሳ። ምክንያቱም እዚህ ቦታ ላይ አንድ የክፍሉ ላይ ስንሄድ ወዲያውም ከውሃ ወጣ፣ መንፈስም እንደ እርግብ ሲወርድበት አየና የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማያት መጣ። የሥላሴን ጉዳይ እዚህ ቦታ ላይ በሰፊው ማንሳት አስፈላጊ አይደለም። ግን ኢየሱስ የምወድ ልጄ አንተ ነህ የሚል ከእግዚአብሔር አብ የተሰማ ድምፅ ነው። ወልድ ኢየሱስ ነው። በእርግብ መልክ ደግሞ የመጣው እግዚአብሔር መንፈስ ቅዱስ ነው። እንደው ዝም ብለን ለአእምሯችን እንዲመች ብናየው በሕዝብ ፊት ከጥንት የነበረ ከዘፍጥረት ጀምሮ የነበረ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አብረው መኖራቸውንና አንድ መሆናቸውን አንድ አምላክ ሶስት አካላት መሆናቸውን በአጭሩ ልናይበት እንችላለን ማለት ነው። እንግዲህ መንፈስ ቅዱስ ካረፈበት በኋላ ቁጥር 12 እስከ 13 ያለውን ስናይ ወዲያውም መንፈስ ወደ ምድረ በዳ አወጣው፣ በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊት ጋርም ነበረ፣ መላእክቱም አገለገሉት። ከአራዊት ጋር መኖሩን የሚነግረን ማርቆስ ብቻ ነው። ሌሎቹ አይነግሩንም። ግን አራዊትም ቢሆኑ ሊጎዱት አልቻሉም። እነ ዳንኤልን እንዳልጎዱ እሱንም አልጎዱትም። በሁሉ ነገር ላይ ስልጣን ያለው አምላክ መሆኑን ያሳያል። ስለዚህ ኢየሱስ እዚህ ቦታ ላይ ተፈተነ የሚለው ተፈተነ፣ መንፈስ ይፈትናል አይፈትንም፣ እንደሱ አይነት ቶፒክ መነሳት ያለበት አይመስለኝም። ግን
መንፈስ ቅዱስ አይፈትንም። የአማርኛ ቃላችን ፈተና ፈተና ነው የሚለው ግን በእንግሊዘኛ የወሰድነው እንደሆነ ቴስት ኤንድ ትራያልስ እና ቴምፕቴሽን ይለያያሉ። ስለዚህ ኢየሱስ እዚህ ቦታ ላይ በመንፈስ ቅዱስ እንዲፈተን የተፈቀደው እውነተኛ እሱ የእግዚአብሔር ልጅ መሆኑን እንዲያረጋግጥ ስልጣን እንዳለው ፈቃዱን ሙሉ ለሙሉ እንደሰጠ ለማሳየት ነው ማለት ነው። ኢየሱስ እንግዲህ ታውቃላችሁ ፈታኙ ተመሳሳይ ነው። ፈታኙ በዘፍጥረት ላይም ሰይጣን ነበረ፣ አሁንም ሰይጣን ነው። ኢየሱስ ግን ይህንን ፈተና አሸንፏል፣ ፈተናውን አልፏል። ለምንድን ነው ኢየሱስ ይህንን ፈተና ማለፉ ለኛ ጥቅም የሚሆነው? ለኛ ጥቅም የሆነበት ዋነኛው ምክንያት ኢየሱስ ይህንን ፈተና ማለፉ የዕብራውያን ጸሐፊ እንደሚነግረን ከኃጢአት በቀር በነገር ሁሉ የተፈተነ ሊቀ ካህን አለን። ስለዚህ በማንኛውም ነገር ፈተና ውስጥ ብናልፍ እነዛን ፈተናዎች ማለፍ እንችላለን የሚለውን እኛም በሕይወታችን መተግበር እንድንችል ሆኗል ማለት ነው። ምክንያቱም ማርቆስ ይህንን ክፍል ሲጽፍ የምናገለግል ከሆነ ምን አይነት ሕይወት ሊኖረን እንደሚገባ ሁለተኛ ዓላማው የመጽሐፉ ዓላማ ስለሆነ ያንን እንድናይ ነው ማለት ነው። እኛም በእያንዳንዱ ፈተና አሸንፈን መውጣት ካለብን፣ ማለፍ ካለብን፣ ድል ነስተን መታየት ካለብን ኢየሱስን እየተመለከትን ያንን ሩጫ መሮጥ ከእያንዳንዳችን ይጠበቃል ማለት ነው። ቁጥር 14 እና 15 ላይ ሁለት ነገሮችን ብቻ እናያለን። ዮሐንስ አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። ያው እንግዲህ ኢየሱስ አገልግሎቱን የጀመረው ዮሐንስ አልፎ ከተሰጠ በኋላ መሆኑን እናያለን። ዘመኑ ተፈጸመ የሚለው ቁጥርን የሚያመለክት በሌላ ክፍሎች ላይ ሜቢ ካይሮስ እና ካይኖስ ስለሚባል ካይሮስ ማለት ካይሮስ ማለት ሁነኛ የተወደደ ጊዜ ማለት ነው። ክሮኖስ ማለት ደግሞ በቁጥር የምናስቀምጠው ወር፣ ዓመት ምናምን እያለን የምናስቀምጠው ነው። ስለዚህ እዚህ ቦታ ላይ የተወደደ ጊዜ፣ እግዚአብሔር ያቀደው የተወደደ ጊዜ፣ በእግዚአብሔር ሐሳብ ውስጥ ያለ የተወደደ ጊዜ መምጣቱን በማመልከት ጌታ ኢየሱስ ዘመኑ ተፈጸመ፣ ያቺ የተወደደችው በእግዚአብሔር የተወደደችው ጊዜ አሁን ናት፣ ሆነች፣ ወንጌል ተሰበከ። ይሄ ወንጌል ለመስበክ ኢየሱስ ማን እንደሆነ እግዚአብሔር ለሰው ልጆች ያለውን ዓላማ ለመግለጥ እውነተኛውና ትክክለኛዋ ሰዓት አሁን ነው የሚለውን ኢየሱስ በግልጽ ይነግረናል። ስለዚህ እግዚአብሔር የተናገረውን ሁሉ የሚፈጽመው በእኛ በቁጥር በስሌት የዛሬ ዓመት የዛሬ 2 ዓመት እንደምንለው ሳይሆን እግዚአብሔር በራሱ በወሰነው ጊዜ በወደደው ጊዜ እንደሚያደርግ ያሳያል ማለት ነው። እዚህ ቦታ ላይ ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ የሚለውን ያየን እንደሆነ ማንኛውም ሰው ይህንን ወንጌል በማመን ወደ እግዚአብሔር መንግስት ይህንን ወንጌል በማመን በንስሐ ወደ እግዚአብሔር መንግስት ለመግባት ጊዜው አሁን ነው። የሆነ ቀን ሳይሆን አሁን ነው። ለዚህ ነው የመዳን ቀን አሁን ነው፣ ወይም ደግሞ የመዳን ጊዜ አሁን ነው ስንል ጌታ የወደዳት ሰዓት አሁን ናት ማለት ነው እንጂ ነገ በእኛ ቁጥጥር ስር እንደሌለ ሁላችንም እናውቃለን። ማንም የጊዜ ባለቤት የሆነ ከእግዚአብሔር ውጪ ስለሌለ ይህንን ኢየሱስ ያስገነዝበናል። ግን እቺ የተወደደች ጊዜ ደግሞ ልታበቃ ትችላለች፣ ሊያልፍ ይችላል።
ምክንያቱም አሁን ወንጌልን በማመን በንስሐ ወደ እግዚአብሔር መንግስት መመለስ ያለ እንደሆነ ግን ደግሞ ይህንን እድል ማንጠቀም ከሆነ ጊዜው ያልፍና ንስሐ መግባትና በወንጌል ማመን የማንችልበት ደረጃ ላይ ሰው ሊደርስ ይችላል። ስለዚህ የተወደደው የጌታ ሰዓት አሁን ስለሆነ ይህንንም የምትሰሙ ሰዎች በንስሐ ወደ እግዚአብሔር መንግስትና ወደ ሐሳቡ እንድትመለሱ ጥሪ ላቀርብላችሁ እወዳለሁ። ኢየሱስ የእግዚአብሔር መንግስት ቀርባለች እያለ ሲናገር ይህ የእግዚአብሔር መንግስት በኢየሱስ ክርስቶስ ገዥነት በእርሱ ስልጣን ስር ጌትነት በእሱ ሉዓላዊነት ስር ያደረች መንግስት እሱን ነው የሚያመለክተው። ስለዚህ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ሲል ንስሐ የአእምሮ መመለስ፣ ሙሉ ለሙሉ አቅጣጫን መቀየር እና በእግዚአብሔር ሐሳብ በኢየሱስ ክርስቶስ ገዥነት የእግዚአብሔር መንግስት ውስጥ መግባት ማለት ወደ እግዚአብሔር መንግስት ኑ ተብሎ ጥሪ ሲደረግ ማለት ኢየሱስ የሚገዛበት ሁሉን ነገር እሱ የሚያስተዳድርበት እሱ ሉዓላዊ የሆነበት የፈለገውን የሚያደርግበት አገዛዝ ውስጥ እንድንመጣ ኢየሱስ ራሱ ይህንን መልእክት ያስተላልፋል። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ኢየሱስ ይህንን መልእክት ይናገራል። ስለዚህ ንስሐ ማለት ከኃጢአታችን ተመልሰን ወደ እግዚአብሔር ዘወር ማለት ደግሞ ንስሐ ብቻ የመጨረሻ ግብ ነው ማለት ሳይሆን ኢንድ አይደለም። ንስሐ መግባት የመጨረሻው ነገር። ንስሐ ከገባን በኋላ ተመልሻለሁ፣ ሐሳቤን ወደ እግዚአብሔር አድርጌያለሁ ካልን በኋላ ወደ እግዚአብሔር በተመለሰ ማንነት ደግሞ ህይወትን መኖር እንደሚገባን ይህንን ማየት አስፈላጊ ነው። እንግዲህ ሰዎችን ኢየሱስ ወደ አገልግሎቱ መጥራት ይጀምራል። ኢየሱስ ሰዎችን ሲጠራ የጠራቸው በስልጣን ነው። ኑ በነገራችን ላይ ሲጠራቸው እነዚህ አሳ አጥማጆች አሳ ማጥመድ ዝም ብሎ ተራ ነገር፣ በጣም የተከበረ ስራ፣ ገቢ የሚያስገኝ ከንግድ ላይ ነው ተነስተው ኢየሱስን የተከተሉት። እዚህም ቦታ ላይ ኢየሱስን በሚከተሉበት ጊዜ ኢየሱስ ያለውን ስልጣን በቃል ውስጥ በንግግር ውስጥ ያለውን ስልጣን እናያለን። ምክንያቱም ያው ማርቆስ እንግዲህ ወዲያው ማለት እንደሚወድ አንስተናል። ምንድነው ልክ ተከተሉኝ ሲላቸው ወዲያው ያላቸውን ነገር ትተው አንዳንዶቹ የቤተሰባቸውን የሚንከባከብላቸው ሌላው ሰው እዛው ጋር አሳይን አድርገው ላስብበት፣ ልጸልይበት ምናምን ጾም ጸሎት ይዤ ምናምን አላሉ፣ ወይ ደግሞ ልማከርበትና አላሉ። ኢሚዲየት አክሽን። ስለዚህ የእግዚአብሔር ጥሪ ፈጣን የሆነ ምላሽ የሚፈልግ ኢየሱስ ሲጠራን ፈጥነን ልንመልስ ይገባል። ፈጥነን በመመለስ ውስጥ ነው በረከት ያለው። ፈጥነን በመመለስ ውስጥ ነው መዳን ያለው። ፈጥነን በመመለስ ውስጥ ነው እግዚአብሔርን መከተል ደቀ መዝሙር መሆን ያለው እና እግዚአብሔር እያንዳንዳችንን ይርዳን። ስለዚህ ወዲያው ኢየሱስ እንደ ሌሎች እንደ ፈሪሳውያን እንደ ሌሎች አስተማሪዎች አይደለም። የሆነ ሕግ አስተምሯቸው የሆነ ትምህርት ተምረው ምናምን የሆነ ቦታ መድረስ ሳይሆን እንዲደርሱ ሳይሆን እኔን ተከተሉኝ ነው ያላቸው። ከመምህራን መካከል ከኢየሱስ ውጪ እኔን ተከተሉኝ ያለ የለም። ስለዚህ እኔን እንድትመስሉ የኔን ህይወት እንድትመስሉ በቃ ሕጉ እኔ ነኝ ነው ኢየሱስ እያላቸው ያለው። እናንተ የምትማሩት ህይወት የምትካፈሉት ህይወት እኔ ነኝ ነው የሚላቸውና ያው ሰዎችን አጥማጅ አደርጋቸዋለሁ። ምንድነው ዓላማው ታዲያ? የኔ ተከታይ ከሆናችሁ በኋላ ምንድነው ዓላማው? ሰዎችን አጥማጆች ትሆናላችሁ የሚል ነው። ያው ኢየሱስ ሰዎችን የሚጠራው ወደ ራሱ ነው። አንዳንድ ጥበብ በሚመስል ወደ ሲስተም ወደ ምናምን ሳይሆን የሚጠራው ወደ ራሱ ነው። ወደ ራሱ የጠራን እና መጥራትም የሚችለው ኢየሱስ ብቻ ነው። ለዛ እግዚአብሔር
ይመስገን። እነዚህ የተጠሩ ሰዎች ምንም የሚያጡት ነገር ሳይኖር እንደውን ሞክረው ብለው ሳይሆን የሚያጡት ነገር አለ። የኢየሱስን ጥሪ አምነው በመቀበል የሚታጣ ነገር አለ። ንግዳቸውን፣ ገንዘባቸውን፣ ቤተሰባቸውን የሚያስተዳድሩበትን ነገር ትተው ነው የመጡት። ደግሞ ኢየሱስን መከተል ምንም ነገር ብንተው ይገባዋል። ስለዚህ የኢየሱስን ጥሪ መቀበል አስፈላጊ ነው። ታዛዥነትን የሚጠይቅ ነው። ሁለት ዓላማዎች ነው ያሉት። የሚማሩት ራሱን ክርስቶስን ነው። ከዛ በኋላ ክርስቶስን ከተማሩት በኋላ ሰዎችን አጥማጅ ይሆናሉ። ሁለቱ የሚለያዩ ነገሮች አይደሉም። አንዱ አንዱን አይቀድምም። ስለዚህ ክርስቶስን ባወቅን መጠን ነው የእሱ አገልጋይ መሆን የምንችለው። ሌላው ከቁጥር 21 እስከ 28 ያለውን ያየን እንደሆነ ኢየሱስ ባለሙሉ ስልጣን ነው። በትምህርትም ቢሆን ባለሙሉ ስልጣን ነው። በአጋንንትም ላይ ደግሞ ስልጣን ያለው እርሱ ብቻ እንደሆነ እናያለን። ኢየሱስ በተበላሸ ዓለም ውስጥ ወይም በወደቀ ዓለም ውስጥ አጋንንት የያዘው ሰው ጋር ሲመጣ ኢየሱስ ነፃ ለማውጣት ነው የሚመጣው። ስለዚህ ነፃ ማውጣት የሚችል ከማንኛውም አጋንንታዊ ስርዓት የሰው ልጆችን ነፃ ማውጣት የሚችል ኢየሱስ ብቻ ነው እና ኢየሱስ ይህንን በኃይል አሳይቷል። ስለዚህ ኢየሱስ በአጋንንት ላይ ስልጣን ያለው ስለሆነ ሕይወታችሁን ለሱ ስጡት እያለ ማርቆስ ይመክረናል። እና እዚህ ውስጥ ያለን ሕይወታችንን የሰጠን ትክክለኛ ውሳኔ ወስነናል። ያልሰጠን ደግሞ ብንኖር እድል ነው። ይሄ ሕይወታችንን ለባለሙሉ ስልጣን ላለው ለኢየሱስ እንድንሰጠው እግዚአብሔር እያንዳንዳችንን ይርዳን። እንግዲህ ይህንን ቦታ በትምህርትና በኃይል ልዩ የሚያደርገው ነገር ምንድን ነው? ፈሪሳውያን በሚያስተምሩበት ጊዜ አንድ ቀን አጋንንት ጮኸው አያውቅም፣ ተገልጦ አያውቅም። ያስተምራሉ፣ ሰዎች ይሄዳሉ። ከዛ ውጪ ምንም የተፈጠረ ነገር የለም። ኢየሱስ ባስተማረ ጊዜ ግን የተለየ ነገር ሆነ። ለምን? እርሱ የእግዚአብሔር ልጅ ስልጣን ያለው ስለሆነ፣ የሚናገረው ቃል ኃይል ያለው ስለሆነ አጋንንት ተገለጠ። የተገለጠውም አጋንንት ደግሞ በኢየሱስ ስልጣን ስር ወደቀ። ያም ሰው ነፃ ወጣ። የኢየሱስ ትምህርት በኃይል የተደገፈ እንደሆነ እናያለን። ስለዚህ ክፍሉ ላይ እንደምታዩት ኢየሱስ ዝም በል አለው፣ ከእርሱም ውጣ አለው። ከዛ ውጭ ያደረገው ነገር የለም። ዝም አለ፣ ከሰውየውም ወጣ። ስለዚህ የኢየሱስ ትምህርት ዝም ብሎ ትምህርት፣ ንግግር ብቻ፣ ቃል ብቻ ሳይሆን ኃይል ያለው ትምህርት እንደሆነ፣ ትምህርቱም ደግሞ በስልጣኑ ቃል የተረጋገጠ እንደሆነ ማየት እንችላለን። የኢየሱስ ሁሉን ቻይነት እና ስልጣን በዲያብሎስ ላይ ብቻ የተደረገ ሳይሆን፣ በጠላት ላይ ብቻ የተደረገ ሳይሆን ደግሞ ሕመምተኞችንም በመፈወስ ደግሞ የተገለጠ ነው። ሕመምተኞችን ፈውሷል። ይህንን ከቁጥር 29 ጀምሮ መመልከት እንችላለን። ኢየሱስ ንዳድ ያለባትን ሴት ፈውሷል። አንድ ክፍል ግን በብዙ የተለያየ ደዌ ያለባቸውን ሰዎች ፈውሷል። ግን አንድ ለምጽ ያለበትን ሰው የፈወሰበትን ክፍል ማየት ፈልጋለሁ። ከቁጥር 40 ጀምሮ ያለው ለምንድን ነው? አዎ ብዙ በሽታ ፈውሷል። የማቴዎስ ወንጌልንም ስናጠና አይተናል። ግን እዚህ ቦታ ላይ ትንሽ ለየት የሚያደርገው ነገር ይህ ያንን ሰው በለምጽ የተያዘውን ሰው ከኮሚኒቲው እንዲርቅ ያደረገ፣ እንዲወጣ ያደረገው፣ ተቀባይነት እንዳይኖረው፣ እንደ ሌሎቹ ደም እንደሚፈሳት ሴት በሕዝብ መካከል ተሽሎክልኮ መምጣት እንዳይችል ያደረገው፣ በጣም የተለየ አይሶሌሽን የሚፈልግ
ይህንንም እንኳን ቢሆን ኢየሱስ ፈውሷል። ኢየሱስ ብቻ ነው ሰዎች ሊደርሱበት የማይችለውን ነገር ደርሶ ሊያድን የሚችል ኢየሱስ ብቻ እንደሆነ ማርቆስ በግልጽ ይነግረናል። እንግዲህ ለምጽ ያለበት ሰው መፈጸም የሚገባው ስርዓት አለ። እሱን ሁሉ ስርዓት አልፎ ኢየሱስ ሰውየውን ነክቶ ንጻ ብሎት እንደ ቃሉ ንጹህ ሆነ ይሄ ሰው እና እግዚአብሔር ዛሬ እድል ይሰጠናል። እያንዳንዳችን ምንም ነገር ቢኖርብን ይዘን ወደሱ እንድንመጣ እግዚአብሔር ይርዳ። ምዕራፍ 2 ላይ እንገባና የተወሰኑ ነገሮችን እናያለን። ምዕራፍ 2 ከቁጥር 1 እስከ 12 ባለው ላይ የተወሰኑ ነገሮችን እናነሳለን። በዚህ ምክንያት በዚህ ለምጽ በነበረበት ሰው ምክንያት አትናገር ተብሎ አልቻለም፣ ተናገረ። በሱ ምክንያት ኢየሱስ ወጥቶ ነበር። ተመልሶ ግን ወደ ቅፍርናሆም ደግሞ በስውር ይመጣል። እዚህ ክፍል ላይ ማየት ያለብን የተወሰኑ ነገሮች አሉ። እነሱን ብቻ አነሳለሁ። ብዙ ሰዎች ናቸው እንግዲህ የኢየሱስን መመለስ በሰሙ ጊዜ ብዙ ሰዎች መግቢያ እስከሚጠፋ ድረስ ሰዎች ወደ እርሱ መጥተዋል። በደጅ ያለው ስፍራ እስኪጠባቸው ድረስ ብዙ ሰዎች ቤቱን ሙሉ ለሙሉ ሞሉት። በጣም የወሰኑ ኢየሱስ መምጣቱን በማወቃቸው አንድ የተለየ ነገር ማድረግ የፈለጉ ሰዎችን እዚህ ክፍል ላይ ሳናነሳ ማለፍ ልክ አይሆንም። እነዚህ ሰዎች ሽባ የነበረውን ወዳጃቸውን ወደ ኢየሱስ ማምጣት ባለመቻላቸው፣ ሰዎች በጣም ከበውት ስለነበረ ወደ ኢየሱስ ማምጣት ባለመቻላቸው ኢየሱስ የነበረበትን ክፍል ጣሪያውን ነድለው እንዳስገቡት እንመለከታለን። እነዚህ ሰዎች የነበራቸው እምነት አንደኛው ልናየው የሚገባ ነገር ነው። በጣም እምነት ነበራቸው። እምነት ዝም ብሎ ዜሮ ነገር ሳይሆን እምነት ድርጊት ያለው ነገር እንደሆነ፣ ለወዳጃቸው ደግሞ የነበራቸው ፍቅር የሚገርም ነው። እኔ እርግጠኛ አይደለሁም፣ ግን ስንቶቻችንን አይ ነገ ይደርሳል ብለን ልንመለስ የምንችል? እነሱ ነገ ይደርሳል አላሉ። በቃ ዛሬ ኢየሱስ ጋር ወስደን እናደርሷለን። ይሄ ሰው ኢየሱስ ጋር ይመጣል፣ ኢየሱስ ደግሞ መፈወስ ይችላል፣ ስለዚህ ይፈውሰዋል በሚል እምነት እና ጭካኔ ወደ ኢየሱስ የመጡ ሰዎች ናቸው። ኢየሱስም ይህንን እምነታቸውን አይቶ እንዳዳነው እናያለን። እግዚአብሔር እንደዚህ አይነት እምነት ለእያንዳንዳችን ይስጠን። ኢየሱስ ጋር እንዳንደርስ የሚያደርጉንን እንቅፋቶች እሺ ብለን እንድንቀበል የሚያደርግ አይደለም። እውነተኛ እምነት ኢየሱስ ጋር ለመድረስ የተቀመጡ እንቅፋቶች እንኳን ካሉ እነሱን እንደምንም ብለን አልፈን ወደ ኢየሱስ ከመምጣት የሚያስቆመን ነገር የለም ብለን እንድንቀጥል የሚያደርግ ነው። እውነተኛ እምነት ኢየሱስን ከማየት ወደ እርሱ ከመምጣት የሚያግደን ነገር እስከማይኖር ድረስ ሕይወታችንን በተግባር በድርጊት የሚያንቀሳቅስ ነው እውነተኛ እምነት። እንግዲህ እዚህ ቦታ ላይ አንተ ልጅ ኃጢአትህ ተሰርያለች ሲለው በጣም ነው የተበሳጩት። ምክንያቱም ይሄ እግዚአብሔር ብቻ ሊያደርገው የሚችለው ነገር እንደሆነ ስላወቁ አይ ከአንዱ ከእግዚአብሔር በስተቀር ኃጢአትን ማስተሰረይ የሚችል የኃጢአት ይቅርታን መስጠት የሚችል የለም ብለው አሰቡ። እርሱ እግዚአብሔር ራሱ እግዚአብሔር እንደሆነ ግን አላወቁም ነበር። ሌላው ከቁጥር 13 እስከ 17 ባሉት ላይ የተወሰኑ ነገሮችን ደግሞ እናያለን። እዚህ ቦታ ላይ የተጠራው ሰው ማቴዎስ ወይም ደግሞ ሌዊ ነው እና እሱን ሲጠራው ደስ ያልተሰኙ ሰዎች አሉ። እዚህም ቦታ ላይ ልክ እንደ ለሌሎቹ ጥሪ እንዳደረገው ነው። ተከተለኝ አለው፣ ተነስቶ ተከተለው። ይህንን ክፍል ይህንን ቃል በመደጋገም ጊዜ ያጠፋው አይመስለኝም። ኢየሱስ
ድምፁን ሲያሰማን አድርጉ ሲለን ለመወሰን እግዚአብሔር ይርዳል። ኢየሱስ ማቴዎስ እንዲከተለው ወይም ሌዊ እንዲከተለው የሆነ የማግባቢያ ቃል አልተጠቀመም፣ አላባበለውም፣ ተከተለኝ ነው ያለው። እና ይህን ያህል ኃይል ያለው ነው የኢየሱስ ቃል። የኢየሱስ ቃል ይህን ያህል ሰዎችን ወደ አክሽን የሚመራ፣ ወደ ድርጊት የሚመራ፣ ወደ ውሳኔ የሚያመጣ እንደሆነ እናያለን። ኢየሱስ ወደ ሌዊን ከጠራው በኋላ እሱ ግብዣ ካደረገለት በኋላ ሰዎች ፈሪሳውያን በጣም ነበር የሚበሳጩት። ለምን? ኢየሱስ ያደርግ የነበረው ነገር እነሱ ከለመዱት ኖርም ወይም ደግሞ ባህል የወጣ ነገር ስለሆነ ለምንድን ነው ከኃጢአተኞች ጋር እንደዚህ የሚቀመጠው? ታውቃላችሁ፣ ቀራጭ ሲባል ለሮማውያን ወግኖ የሮማውያን አስተሳሰብ ወይም ደግሞ የነሱ ገዢነት እንዲሰርጽ ብዙ ግብር የሚሰበስብ ቀረጥ የሚሰበስብ ስለነበረ በመካከላቸው ያለውን ነገር መረዳት ይቻላል። ህብረት እንደሌላቸው እናውቃለን። ኢየሱስ ግን ህብረት ሲያደርግ ከኃጢአት ጋር መስማማት ሳይሆን ኢየሱስ ተከተለኝ ሲለው አዲስ ህይወት ሊሰጠው ደግሞ የሱ ተከታይ ሊያደርገው እንደሆነ ማየት እንችላለን። ሌላው እዚሁ ምዕራፍ 2 ላይ የሆነ በንጽጽር የተቀመጠ ነገር አለ። አሁን ኢየሱስ ሲመጣ ብዙ የቀየራቸው ነገሮች አሉ። ኢየሱስ ሲመጣ አዲስ መንገድ ነው ይዞ የመጣው። የለመዱትን ፈሪሳውያን የለመዱትን በባህላቸው የለመዱትን የሚገርመው በባህል ብቻ ሳይሆን እነሱ ከእግዚአብሔር ቃል ሕግ ውጪ በራሳቸው ያደርጉት የነበረውን ነገር እንደ እግዚአብሔር ሕግ እስከ መቁጠር ድረስ በጣም ትዕቢተኛ የሆኑ ሰዎች ነበሩ እና ኢየሱስ በደንብ ነው የሚነግራቸው። በደንብ እኔ እናንተ እንደለመዳችሁት በድርጊታችሁ ወይም ደግሞ በሕጉ ላይ ጨምራችሁ እንደምታደርጉት አይነት መንገድ አይደለም እኔ የምከተለው። እኔ አዲስ መንገድ ነው ይዤ የመጣሁት። እውነትም ነው ደግሞ እሱ ይዞ የመጣው እውነተኛ የሆነው በእግዚአብሔር ቃል ውስጥ ያለ እውነተኛ የሆነን ነገር ነው ይዞ የመጣው እንጂ ባህልን ለማስቀጠል ልምድን ለማስቀጠል አይደለም የመጣው። አንዳንዴ የሰው ልጅ ባህልና ልምድ ወጥመድ ይሆንበታል። ያንን ወጥመድ ሰብሮ ግን ለብዙዎች ነፃ መውጣት ምክንያት የሆነው ኢየሱስ ነው። ከቁጥር 23 እስከ 28 ኢየሱስ የሰንበት ጌታ እንደሆነ የሚናገርበት ክፍል አለ እና እዚህ ላይ አንድ ነገር ብቻ መናገር እፈልጋለሁ። የሰንበት እውነተኛ ዓላማ ሰው እንጂ ሕግ አይደለም። የሰንበት እውነተኛ ዓላማ ሰው ነው እንጂ ሕግ አይደለም። ሕግን በመጠበቅ እነሱ ሕጋቸውን በማስጠበቅ ውስጥ ነው ያሉትና ሕግን በማስጠበቅ ብቻ ሳይሆን በሕጉ ከተጻፈው የራሳቸውን ስርዓት ጨምረው ልክ እንደ ሕጉ አካል ተደርጎ እንዲቆጠር ማድረግ ፈልገዋል። ኢየሱስ ግን የሕጉ እውነተኛ ዓላማ ሰው ነው እንጂ ሕግ አይደለም። ለዚህ ነው ኢየሱስ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም ብሎ በግልጽ የሚናገረው ቁጥር 27 ላይ እግዚአብሔር ይህንን የሰንበት ሕግ ሲያመጣ እግዚአብሔር ላይ የሆነ ነገር የሚጨምር ነገር ሆኖ ሳይሆን ለሰው ልጆች የሚያስፈልግ ነገር ስለሆነ ነው ያመጣው። ስለዚህ የሰንበት እውነተኛ ዓላማ ሰው ነው እንጂ ሕግ አይደለም የሚለውን በደንብ ማየት እንችላለን። ምዕራፍ 3 ላይ ስንመጣ ያው የቀጠለ ከምዕራፍ 2 የቀጠለ ነው እስከ ቁጥር 6 ድረስ ያለው። አንድ እጁ የሰለለችን ሰው አየና እንግዲህ አሁን በቃ ኢየሱስን የሚያገኙበትን መንገድ የሚያጠምዱበትን መንገድ ይፈልጉ ስለነበረ አንድ እጁ የሰለለችን ሰው አይተው ይህን ሰው ይፈውሰው እንደሆነ በሰንበት ይፈውሰው እንደሆነ ብለው ኢየሱስን አጥብቀው ይከታተሉት ነበር። ኢየሱስ ደግሞ ቀድሞ እንደነገራቸው የሰንበት እውነተኛ ዓላማ ሰው ነው እንጂ ሕግ አይደለም። ስለዚህ ሰንበት በመልካም ስራ መቀደስ አለበት
እግዚአብሔርን በሚያከብር ነገር መቀደስ አለበት ብሎ አጽንኦት ሰጥቶ ይህንን ያደርጋል። ኢየሱስ አንድ ጥያቄ ይጠይቃቸዋል። ምንድን ነው የሚላቸው? ነፍስን ማዳን ወይስ መግደል ነው የተፈቀደው? መግደል የሚለው ያው ሰውየውን የሚገድል ነገር ይዞታል ምናምን ለማለት ሳይሆን ያው ኢየሱስን ሊገሉት ሊፈልጉ እንደነበረ ስለሚያውቅ ያው ሰንበትን ይህን ያህል የሚያከብሩ ሰዎች እንዴት አድርገው ይገሉታል? ስለዚህ ኢየሱስ እየጠየቀ ያለው ሰውን ማዳን ወይስ መግደል ብሎ የሚጠይቀው መግደል የሚለው እሱን ይፈልጉት እንደነበረ ኢየሱስ ስለሚያውቅ ነው። ስለ ልባቸውም ድንዛዜ አዝኖ ዙሪያውን እየተመለከተ በቁጣ አያቸው። ሰውየውንም እጅህን ዘርጋ አለው። ዘረጋትም፣ እጁም ዳነች። ፈሪሳውያንም መጥተው ወዲያው እንዴት አድርገው እንዲያጠፉት ከሄሮድስ ወገን ጋር ተማከሩበት። ልባቸው መደንደኑ፣ የልባቸው ድንዛዜ፣ የልብ ድንዛዜ ወይም ልብ ደነደነ ማለት ብዙውን ጊዜ ሰዎች ዝግ ሲሆኑ የእግዚአብሔርን ነገር መከተል ሳይፈልጉ። ለዚህ ነው የዕብራውያን መጽሐፍ ጸሐፊ ምንድነው የሚለው? አባቶቻችሁ በምድረ በዳ ቃሌን ሰምተው ልባቸውን እንዳደነደኑ እናንተ ዛሬ ቃሌን ብትሰሙ ልባችሁን አታደንድኑ ይላቸዋል። ሰዎች የልብ ድንዳኔ ላይ በአንድ ጊዜ አይደርሱም። ሰዎች ለመማር የማይወዱ ይሆናሉ መጀመሪያ፣ ከዛ ለመማር ዳተኛ ይሆናሉ፣ ከዛ ወደ ድንዳኔ ይመጣሉ። ድንዳኔ በአንድ ጊዜ የሚሆን ነገር አይደለም። እነዚህ ፈሪሳውያን ደግሞ የልብ ድንዛዜ ላይ የመጡት ከእግዚአብሔር ቃል ከእግዚአብሔር ሕግ በላይ እነሱ ያወጡት ሕግ እውነተኛ እንደሆነ በማሰባቸው እንደዚህ አይነት ድንዛዜና የልብ መደንደን ላይ ደርሷል። ስለዚህ አንድ ሰው የልብ ድንዳኔ ላይ ወይም ደግሞ ድንዛዜ ላይ ደርሷል ማለት ኩራት በኃይል አጥቅቶታል። እኔ ከእግዚአብሔር በላይ አውቃለሁ ወይም ከእግዚአብሔር ቃል በላይ ትክክል የሆነውን ነገር የማድረግ አቅም አለኝ ብሎ ባሰበ ጊዜ ኩራት ደረጃ ላይ ደርሷል ማለት ነው። ስለዚህ ልቡ በዛው ኩራት ተያይዞ ይደነድናል። እግዚአብሔር እያንዳንዳችንን ከእንደዚህ አይነት የልብ ድንዳኔ ይጠብቀን። እንግዲህ እዛው ዕብራውያን ላይ ምዕራፍ 6 ከቁጥር 4 ጀምሮ ሰዎች የሆነ ደረጃ ላይ ከደረሱ በኋላ በቀላሉ ሰዎችን መመለስ አይቻልም። ሰዎች ከደነዘዙ ድንዳኔ ደረጃ ላይ ከደረሱ በኋላ የሰዎችን ልብ መመለስ በጣም በጣም አዳጋች ነው የሚሆነው። መጽሐፍ ቅዱስም ደግሞ ፈጽሞ መመለስ አይቻልም ብሎ ይነግረናል። እንግዲህ እዚህ ቦታ ላይ እስከ 6 ባለው ላይ ያየን እንደሆነ ጥያቄው የሰንበት ጉዳይ አይደለም። ጥያቄው ሰንበት ተጣሰ ምናምን ሳይሆን ሰንበትን የሚጥሰው ይህ ማን ነው? እዚህ ቦታ ላይ ጥያቄ ላይ የተቀመጠው ሕጉ ተፈጸመ አልተፈጸመ የሚለው ሳይሆን ይሄ የሰንበት ጌታ የሆነው ክርስቶስ ማን ነው የሚለው ነው መሰረታዊ ጥያቄ። ከቁጥር 7 እስከ 12 ያለውን ያየን እንደሆነ ብዙ ሰዎች ኢየሱስን ይከተሉት ነበረ። ኢየሱስ ያደርግ ከነበረው ከፈውስ በቃሉ ይናገር ከነበረው ያደርግ ከነበረው የተነሳ ብዙ ሰዎች ኢየሱስን ተከትለውታል። ደግሞ አጋንንት ሁሉ እያዩት አንተ የእግዚአብሔር ልጅ ነህ እያሉ በፊቱ እየተደፉ አንተ የእግዚአብሔር ልጅ ነህ እያሉ በፊቱ እየተደፉ ይወድቁ እንደነበረ ይሄ ክፍል ይነግረናል። ከዚህ በኋላ የምናየው ኢየሱስ እንግዲህ የጠራቸውን ሰዎች አስቀድሞ የጠራቸውን ተከተሉኝ ያላቸውን ሰዎች ምንድን ነው ያደርግ የነበረው የሚለውን እናያለን። ይህም ከቁጥር 13 ጀምሮ የምናየው ነው የሚሆነው። እንግዲህ ኢየሱስ የመጀመሪያ እኔን ተከተሉኝ ነው ያለው። ስለዚህ ኢየሱስ የሚያስተምራቸው ራሱን ነው፣ የሚያሳያቸው ራሱን ነበረ። ከዛ በኋላ እሱን ካዩት በኋላና ካወቁት በኋላ ነው ወደ አገልግሎት የሚገቡት። ስለዚህ የአገልግሎት መጀመሪያ ኢየሱስ ማን እንደሆነ ማወቅ ነው። ከዛ በኋላ ነው ኢየሱስን በማወቅ ደግሞ ወደ ሌሎች መድረስ የሚቻለው። እንደ አይሁድ አስተማሪ እሱ ተማሪዎቹ አይደሉም እሱን የመረጡት፣ ኢየሱስ ራሱ ነው እያንዳንዳቸውን የመረጣቸው።
ስለዚህ እዚህ ክፍል ላይ እንደምናየው ከእርሱ ጋር እንዲኖሩ የሚል ቁጥር እናያለን። ከእርሱ ጋር እንዲኖሩ የሚለው የመጀመሪያው መስፈርት ወደ ጌታ ስንጠራ ደቀ መዝሙር ለመሆን ስንወስን ጥሪውን ተቀብለን ውሳኔ ስንወስን ከእሱ ጋር መዋል፣ በቃል ውስጥ መዋል፣ ከእሱ ጋር ህብረት ማድረግ፣ እነዚህ ሁለት መሰረታዊ ነገሮች ናቸው። ከዛ በኋላ ነው ኢየሱስ እንዲሰብኩ የላካቸው። ቅድምም ተናግሬዋለሁ። ኢየሱስ አብሮት እንዲሆኑ ኃይልን እንዲካፈሉ የእሱን ማንነት እንዲያውቁ ካደረገ በኋላ ነው ወደ አገልግሎት የላካቸው ማለት ነው። ስለዚህ መላክ አገልግሎት የሚጀምረው ኢየሱስን ከማወቅ ነው። መልእክቱን ከመናገር ሳይሆን ኢየሱስን ከማወቅ ነው እና ወንጌል የሚሰበከው ከሱ የተሰጠን ስልጣን የኖረ እንደሆነ ብቻ ነው። ዝም ብለን በራሳችን ተነስተን የምናደርገው ሳይሆን ጥሪውን ተቀብለን ጥሪውን መቀበላችን ደግሞ ማረጋገጫው ኢየሱስን የሚመስል ሕይወት ለማፍራት ከኢየሱስ ጋር ጊዜ ካሳለፍን በኋላ የምናደርገው ነገር ነው ማለት ነው። እዚህ ከቁጥር 20 እስከ 35 ያለው ላይ የተወሰኑ ነጥቦችን ብናነሳ ጥሩ ነው። እዚህ ቦታ ላይ ስለ ኢየሱስ የተለያዩ የተሳሳቱ ነገሮች ተነግረዋል። ቦልዜቤል አለበት፣ በቦልዜቤል ስልጣን ነው የሚያደርገውን ነገር ሁሉ አጋንንት የሚያስወጣው በዛ ምክንያት ነው። ደግሞ በቃ ምግብ እንኳን መብላት እምቢ እስኪል ድረስ የሚያደርስ የሰው ብዛትና አገልግሎት ስለነበረ ይህንን የሰሙ ቤተሰቦቹም ደግሞ ሊወስዱት እንደመጡ እናያለን እና አንዳንዴ የምንሰማቸውን ነገሮች ትክክለኛነት ማረጋገጥ አስፈላጊ ይመስለኛል። ኢየሱስ ያደርግ የነበረውን ነገር ሁሉ ለምን አደረገ የሚለውን ቤተሰቦቹ እንኳን መረዳት እስከሚያቅታቸው ድረስ ወይም ደግሞ ውጪ ላይ ሆነው ኢየሱስና ብለው እስኪያስጠሩት ድረስ ያደረሳቸውን እርምጃ አድርገዋል። እዚህ ክፍል ላይ ግን አንድ የተባለ ነገር አለ። ለሰው ልጆች ሁሉ በቤልዜቡል ስልጣን ነው ይህንን የሚያደርገው ሲሉት ለሰው ልጆች ሁሉ ይቅር ይባላል፣ ኃጢአት ሁሉ ይቅር ይባላል። የቱንም ያህል ስድብ ቢሳደቡ፣ የቱንም ያህል የኃጢአት ቢኖርባቸው ይቅር ይባላል። ሆን ተብሎ ግን የእግዚአብሔርን ማንነት የኢየሱስን ማንነት እያወቁ የእሱን ስም ማጉደፍ፣ የእግዚአብሔርን ስም ማዋረድ ግን ይቅር የማይባል እንደሆነ ኢየሱስ ይነግረናል። ኢየሱስ የኔ ቤተሰብ ብሎ የሚያነሳቸው እነማን ናቸው ያለን እንደሆነ ኢየሱስ የአባቴን ፈቃድ የሚያደርጉ እነዚህ የእግዚአብሔርን ፈቃድ የሚያደርጉ ሁሉ ወንድሞቼ፣ እህቶቼ፣ ወንድሜና እህቴም እናቴም ብሎ ተናገረ። ኢየሱስ ይህንን መናገሩ ብቻ ሳይሆን እኔን የሚያስደንቀኝ ወደ ምዕራፍ 4 ከመሄዴ በፊት የሚያስደንቀኝ ሊወስዱት በቃ ና ይጠሯል ምናምን ሲባል አንድ እንግዲህ እንደኛ ኢትዮጵያውያን እናትና አባታችን እናከብራለን። መጽሐፍ ቅዱስም እናትና አባትን አክብር ይላል አይደል? አክብሯቸው ሊሄድ ይገባ ነበረ ብለን ነው እኛ የምናስበው። ግን ሊሚት አለው። ማንንም መታዘዝ የእግዚአብሔርን ፍቃድ ከማድረግ ጋር ሲነጻጸር ግን ኖ የሚባል ልክ እንዳለው ያሳየናል። እና ለዚህ ነው ኢየሱስ ማንም ሊከተለኝ የሚወድ ቢኖር እናቱን፣ አባቱን፣ ቤተሰቡን ይካድ እያለ የሚናገረው። ይህን ማለት ከእግዚአብሔር ሐሳብ በላይ ከእግዚአብሔር ፈቃድ በላይ ልናከብሮ የሚገባ የቤተሰብ አባል ሊኖረን አይገባም ማለት ነው። ምዕራፍ 4 ምዕራፍ 4 ላይ ብዙ ጊዜ የምናነሳው
ስለ ዘሩ ሳይሆን ማንሳት ያለብን ምዕራፍ 4 ላይ ስናነሳ ዘሩ ሳይሆን መሬቱ ነው። ዘሩ ባህሪው አይቀየርም። ዘሩ የእግዚአብሔር ቃል ነው። የእግዚአብሔር ቃል በየትኛውም ሁኔታ ማፍራት የሚችል ኃይል ያለው ነው። በኢየሱስም ንግግር በኢየሱስም ሕይወት ይህንን አይተናል። ኢየሱስ የሚለው የሚሆንለት፣ የተናገረው የሚሆንለት፣ ወደዛ እንሻገር ካለ መሻገር ነው እንጂ ሌላ አማራጭ እንደሌለ የምናውቀው ቃል ነው። እዚህ ቦታ ላይ የኛን ልብ ነው የሚያመለክተው። የእግዚአብሔር ቃል ኃይል አለው። የእግዚአብሔር ቃል የማፍራት አቅም አለው። የእግዚአብሔር ቃል የማድረግ አቅም አለው። እዚህ ቦታ ላይ እኛ እያንዳንዳችን መልካም መሬት እንድንሆን፣ ልባችን የተዘጋጀ እንድንሆን፣ ስንሰማ ከልባችን የምንሰማና ቃሉን ሰምተን የምናደርግ ልባችን ዝግጁ የሆነ እንድንሆን እግዚአብሔር እያንዳንዳችንን ይርዳ። እዚህ ቦታ ላይ ልዩነት ካየን ልዩነት ያለው አራቱም ቦታ ላይ ልዩነት የምናየው ከቃሉ አይነት አይደለም፣ ከልብ ዝግጁነት ከሰዎቹ ልብ አይነት ነው እንጂ ከሌላ አይደለም። ይህንን ልዩነት ያመጣው የሰው ልብ ነው። የእግዚአብሔርን ቃል ስንሰማ ይህንን ተናግሬ እጨርሳለሁ። የእግዚአብሔርን ቃል ስንሰማ ያው እዚህ ክፍል ላይ የዘሩ አይነት ሳይሆን የአፈሩ ሁኔታ ነው ምርቱን ወይም ደግሞ የሚገኘውን ውጤት ይወስን የነበረው። ስለዚህ እያንዳንዳችን ልባችንን ለእግዚአብሔር ምቹ የሆነ እንድናደርግ እግዚአብሔር ይርዳን። አንድ ሰው ሲያስተምር የሰማሁትን ነውና እግዚአብሔር በብዙ መንገድ ይናገራል አለ። እግዚአብሔር በዋነኛነት በቃሉ ይናገራል፣ በሰዎች ይናገራል፣ በሁኔታ ይናገራል። እና እግዚአብሔር ሲናገር የመጀመሪያው ለመማር የሚፈልግ ልብ ያስፈልገናል አለ። ሁለተኛ ትኩረት የሚሰጥ የሚከታተል ልብ ያስፈልገናል። ሶስተኛው ትሁት የሆነ ልብ ያስፈልገናል። አራተኛው የሚገዛ ለተነገረው ቃል የሚገዛ ልብ ያስፈልገናል። አምስተኛው ደግሞ ሁሌ ከእግዚአብሔር የሚጠባበቅ ልብ ያስፈልገናል ብሎ ሲናገር ሰምቻለሁ። እግዚአብሔር ለመማር የሚወድ ልብ ይስጠን። ቃሉ አለ። የዘር ጉዳይ ሳይሆን የመሬት ጉዳይ ነው። እዚህ ክፍል ላይ የምናየው የዘሩ አይነት ሳይሆን የአፈሩ አይነት ነው ውጤቱን እየወሰነ ያለው። ስለዚህ እግዚአብሔር እያንዳንዳችንን ይርዳን። የእግዚአብሔርን ቃል ቅድሚያ እንድንሰጥ፣ የእግዚአብሔርን ቃል እንድንከታተል፣ በእግዚአብሔር ቃል እንድንጸና፣ ደግሞ የእግዚአብሔርን ቃል ይዘን እንድንጸልይ እያንዳንዳችንን እግዚአብሔር ይርዳን። እዚህ ምዕራፍ 4 ላይ ብዙ የሚወራ ነገር ቢኖርም ምዕራፍ 4 ላይ ግን የምናነሳው የምዕራፍ 4 ጉዳይ የዘሩ አይነት ሳይሆን የመሬቱ አይነት ነው እና እግዚአብሔር እሱን የሚሰማ የእሱን ቃል የሚታዘዝ ልብ እንዲኖረን እግዚአብሔር ይርዳን።